አባታችን ገብረ መንፈስ ቅዱስ 300 ዓመት ሆኖት ነበር። በዝቋላ በውሃ ዳር ቆሞ ምስራቁና ምዕራቡን ሰሜኑና ደቡቡን ተመለከተ። እግዚአብሔር ከእርሱ ጋር ነበርና የኢትዮጵያ ሰዎች ኃጢአትም በፊቱ ታየው። ወደ ባህር ቁልቁል ተዘግዝቆ ከባህር እንዳልወጣ በእግሬም እንዳልቆም በያው ስምህ እምላለሁ እያለ ቃል ኪዳን ስለተገባለት ስለ ኢትዮጵያውያን 40 መዓልትና ሌሊት በባህር ውስጥ ቆየ። ጌታችን ኢየሱስ ክርስቶስ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎ ዳግም ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ ግን መላ ኢትዮጵያን ማርልኝ እያለ እያለቀሰ ጸለየ።